እንደ ጌም ኦፍ ትሮንስ ነው። ነገር ግን ከድራጎኖች ይልቅ በሲልከኖች የታጀበው ዓለማችን የገጠማት ከባዱ ጦርነት። እነዚህ ጥቃቅን ቺፖች የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ጭንቅላት ወይም አንጎል ናቸው። ከቻትቦት ቴራፒስት ጀምሮ ራሳቸውን እስከሚያሽከረክሩ ቴስላዎች ድረስ ሁሉንም ነገር የሚያንቀሳቅሱት እነዚህ ጥቃቅን ፍጥረታት ናቸው። ሰላም የቻናላችን ቤተሰቦች፣ በኃይሉ ነኝ። በዛሬው ፕሮግራማችን የአርቲፊሻል ኢንተለጀንስ ወይም ኤአይ መሰረት የሆነውን ቺፕን ለመቆጣጠር እየተደረገ ያለውን ጦርነት እንዳስሳለን። ቻናሉን ሰብስክራይብ፣ ቪዲዮዎችን ላይክ እና ኮሜንት ሼር በማድረግ ለቻናሉ እድገት የበኩሉን አስተዋጽኦ ያድርጉ። እስከ ፕሮግራማችንም ፍጻሜ አብራችሁን ቆዩ። ሰሚኮንዳክተር ኤሌክትሪክን በከፊል የሚያስተላልፍ እንደ ሲሊከን ያለ ንጥረ ነገር ነው። ቺፕ ደግሞ ከሴሚኮንዳክተር የተሰራ ትራንዚስተሮችንና ሌሎች ክፍሎችን የያዘ ትንሽ የኤሌክትሮኒክስ ሰርኪዩት ነው። በሌላ አገላለጽ ሰሚኮንዳክተሩ ጥሬ ዕቃ ሲሆን ቺፑ ደግሞ የተጠናቀቀ ምርት ነው። የቺፕ ቴክኖሎጂን የተቆጣጠረ አገር የወደፊቱ የዓለማችንን ዕጣ ፈንታ የሚወስኑትን የሮቦት፣ የተሽከርካሪ መከላከያ ለምሳሌ እንደ ሃይፐርሶኒክ ሚሳኤል እና የሳይበር ጦርነት ላይ አስተማማኝ የሆነ የበላይነት ይኖረዋል። በቀላል ቋንቋ አንድ አገር አብዛኞቹን እነዚህ ብልህ ቺፖች ከያዘች በመሰረቱ የኤአይ ቤተ መንግስት ቁልፍን እንደያዘች ይቆጠራል። በጣም የተራቀቁት ቺፖች ዛሬ በ100 ቢሊዮን በላይ ትራንዚስተሮችን ከፖስታ ቴምብር በማይበልጥ ቦታ ላይ መያዝ ይችላሉ። ከስማርት ስልኮች እስከ ሱፐር ኮምፒውተሮች ድረስ የሁሉም ነገር መሰረት ናቸው። በሳይበር ጦርነት የስሌት ብልጫ ሁሉም ነገር ነው። የላቀ ቺፕ ያለው ወገን በፍጥነት ኢንክሪፕት ማድረግ፣ ኢንክሪፕሽንን መፍታት፣ ሰርጎ ገቦችን መለየት እና ለዛቻዎች በፍጥነት ምላሽ መስጠት የሚያስችል አቅም ይኖረዋል። መስመሮችን፣ የባንክ ስርዓቶችን ወይም ወሳኝ መሰረተ ልማቶችን በደቂቃ ውስጥ ሊያሰናክሉ ስለሚችሉ ጥቃቶች ነው እየተነጋገርን ያለነው። ይህ እጅግ ዘመናዊ የሆኑ ቺፖች ከሌሉህ አንድ እጅህ ከኋላ ታስሮ እንደ መታገል ይቆጠራል። በወታደራዊ ቴክኖሎጂ ዘርፍ የተራቀቁ ሰሚኮንዳክተሮች ለወሳኝ የመከላከያ ስርዓቶች አንጎል ወይም አእምሮ ናቸው። ሀገራት የሀገር ውስጥ ቺፕ የማምረት አቅም ከሌላቸው ደህንነታቸውን የአቅርቦት ሰንሰለቱን ለሚቆጣጠረው አገር ወይም አካል አሳልፈው ይሰጣሉ። ሃይፐርሶኒክ መሳሪያዎች በአየር ላይ ያሉ አቅጣጫቸውን ሊቀይሩና ከድምፅ ፍጥነት በ5 እጥፍ በላይ መጓዝ የሚችሉ ናቸው። እነሱን ለመከታተልና ለመጥለፍ የሚያስፈልገውን መረጃ በፍጥነት ማከናወን ወይም ማቀናበር የሚችሉት እጅግ በጣም የተራቀቁ ቺፖች ናቸው። በወታደራዊ ቴክኖሎጂ ውስጥ ያለውን የስሌት ብልጫ በዘመናዊ ግጭት ማን እንደሚያሸንፍ የሚወስነው የታጠቁት ቺፖች መጠን ነው ማለት ነው። በሮቦቲክስ ቴክኖሎጂና ራሳቸውን በሚነዱ ተሽከርካሪዎች ከማምረት እስከ ጤና አጠባበቅ እስከ ማዕድን ፍለጋና ነፍስ ማዳን ድረስ ያሉ እንቅስቃሴዎች እያንዳንዱን የሮቦቲክስ እድገት ከጊዜ ወደ ጊዜ ኃይለኛ በሆኑ ቺፖች ላይ የተመሰረተ ነው። የኮምፒውቲንግ ኃይል ምን ማድረግ እንደሚችል የሚወስነው የቺፑ መጠን ወይም የበለጸገበት ደረጃ ነው። ራሳቸውን የሚያሽከረክሩ ተሽከርካሪዎች በየሰዓቱ በቴራባይት የሚቆጠር የሴንሰር መረጃን ማቀናበር አለባቸው። ደህንነቱ በተጠበቀ አውቶማቲክ ሲስተም እና ደህንነቱ ባልተጠበቀ አደገኛ በሆነ ሲስተም መካከል ያለው ልዩነት ብዙ ጊዜ በቺፕ አፈጻጸም ላይ የተመሰረተ ነው። የቺፕ አቅርቦት ሰንሰለቶች እና ራስን መቻል ላለፉት 10 ዓመታት የቺፕ ምርት በመደበኛው ዓለም አቀፍ የአቅርቦት ሰንሰለት ላይ ተሰራጭተው ቆይተዋል። ነገር ግን በቅርብ ጊዜ የተከሰቱ የአቅርቦት መስመሮች መቆራረጥ የዚህን አካሄድ ተጋላጭነት አሳይተዋል። የተራቀቁ ቺፖችን በሀገር ውስጥ ዲዛይን ማድረግና ማምረት የሚችሉ ሀገራት ስትራቴጂካዊ ነፃነት አላቸው። ይህን ማድረግ የማይችሉት ደግሞ ለኢኮኖሚ እና ለሀገራዊ ደህንነት በሌሎች ላይ ጥገኛ እየሆኑ ይሄዳሉ። ቺፖች ይህን ያህል ኃይለኛ ሆነው ለማግኘት አስቸጋሪ የሆኑበት ለምንድን ነው የሚለውን ስንመለከት ከ1960ዎቹ ወዲህ ብዙም ለውጥ ካላሳዩት የኒኩለር መሳሪያዎች በተለየ የሴሚኮንዳክተር ቴክኖሎጂ በከፍተኛ ፍጥነት እያደገ ነው። ይህም በሞርስ ሎ መሰረት ወይም በሞርስ ህግ መሰረት በአንድ ቺፕ ላይ ያሉ ትራንዚስተሮች ቁጥር በየ2 ዓመቱ በእጥፍ ይጨምራሉ።
የኒውክሌር ቦምቦችን መስራት በአንጻራዊነት ሁኔታ ቀላል ቢሆንም ቺፖችን አነስተኛ፣ ርካሽና የበለጠ ኃይለኛ ማድረግ ግን እጅግ በጣም ውስብስብ ፈተና ነው። ይህ ሂደት ከፍተኛ የኃይል እና ከፍተኛ የውሃ ሀብቶችን ይጠይቃል። እናም የአካባቢ ጥበቃ ጉዳዮች እየጨመሩ በመምጣታቸው ኩባንያዎች ሂደቱን ዘላቂ ለማድረግ አብዝተው መጣር ይጠበቅባቸዋል። ምናልባትም የአንዳንድ ሀገራት ከዓለም አቀፍ የአየር ንብረት ጥበቃ ስምምነቶች ራሳቸውን ማግለላቸው ድብቅ ምክንያቱ ከዚህ ጋር የተገናኘ ሊሆን ይችል ይሆን? መልሱ ለእናንተው እንተዋለን። በአሁኑ ጊዜ በዓለማችን እጅግ ዘመናዊ የሆኑ ፕሮሰሰር ቺፖችን ማምረት የሚችሉት እጅግ ጥቂት ካምፓኒዎች ናቸው። ከነኛ ውስጥም የታይዋኑ TSMC፣ የደቡብ ኮሪያው ሳምሰንግ እና የአሜሪካው ኢንቴል ይጠቀሳሉ። በአንዳንድ ሁኔታዎችም የታይዋን የሚገኘው አንድ ፋብሪካ ብቻ አብዛኛውን ምርት የማምረት ኃላፊነት ይጣልበታል። የቺፕ ኢንዱስትሪው እምብርት ታይዋን ውስጥ ሲሆን TSMC 90% የሚሆነውን የተራቀቀ ሴሚኮንዳክተር ምርት ያመርታል። በታይዋን የባህር ዳርቻ ላይ የሚከሰት የጂኦፖለቲካ አለመረጋጋት በዓለም የቺፕ አቅርቦት ላይ ምን አይነት የኢኮኖሚ ጫና ሊያሳድር እንደሚችል ይህ በቀላሉ ያሳየናል። ለምሳሌ በአለፉት ጥቂት ዓመታት የተከሰተው የኮቪድ ወረርሽኝ የቺፕ እጥረት ምን ሊያደርስ እንደሚችል ፍንጭ ሰጥቶናል። በወቅቱ የተለያዩ የመኪና አምራቾች ቺፕ በማጣት ብቻ መኪናዎቻቸውን ሳይጨርሱ ቀርተዋል። የአቅርቦት ሰንሰለቶች ተስተጓጉለዋል። በቢሊዮን የሚቆጠር ዶላር ባክኗል። አሁን የታይዋን አቅም በተፈጥሮ አደጋ ወይም ሰው ሰራሽ አደጋ ምክንያት ቢስተጓጎል ይህ ሁኔታ ዓለምን ሊያናጋ እንደሚችል መገመት እጅግ በጣም ቀላል ነው። የሚቀጥለው አይፎን ወይም ቴስላ ለገበያ ላይ ቀርብ ይችላል። እንደ ስማርት AI ወይም ህይወት አድን የህክምና መሳሪያዎች ያሉ አዳዲስ ቴክኖሎጂዎች እድገትም ሊዘገይ ወይ ሊጓተት ይችላል። ይህ ጥገኝነት ሴሚኮንዳክተሮችን ወይም ቺፖችን አዲሱ ነዳጅ ወይም ከነዳጅም በላይ ነዳጅ እንዲሆኑ አድርጓቸዋል ማለት ነው። የዋና ተወዳዳሪዎችን እንቅስቃሴ በተመለከተ ለምሳሌ ቻይና ባነሰ የተራቀቀ ቴክኖሎጂ ቅልጥፍናን የሚያሳድጉ ተወዳዳሪ የሆኑ የአርቲፊሻል ኢንተለጀንስ መፍትሄዎችን እያዘጋጀች ነው። ለምሳሌ ዲፕሲክ AI የተባለው የቻይና የAI ሞዴል ዝቅተኛ ደረጃ ያላቸውን ቺፖች በመጠቀም አስደናቂ ውጤት እንዳሳየ የቅርብ ጊዜ ትዝታችን ነው። ይህም በዩናይትድ ስቴትስ በከፍተኛ ደረጃ ሰሚኮንዳክተሮች ላይ የተጣለባትን የውጭ ቁጥጥር ግምት ውስጥ በማስገባት ያገኘችው ወሳኝ ውጤት ነው። የተራቀቁ የማምረቻ መሳሪያዎች ላይ የአሜሪካ የውጭ ቁጥጥር ቢኖርም ቻይና የሀገር ውስጥ የቺፕ ምርትን እያፋጠነች ነው። ለምሳሌ ሜድ ኢን ቻይና 2025ን የመሳሰሉ በመንግስት የሚደገፉ ፕሮግራሞችን በመንደፍ ለሰሚኮንዳክተር ራስን መቻል ቅድሚያ ሰጥታለች። ይህም በሀገር ውስጥ የሚመረተውን ሃርድዌር በሚያሳድጉ ዝቅተኛ የቺፕ AI መፍትሄዎችን በተሟላ ሁኔታ እየተጠቀመች ነው። በሌላ በኩል አሜሪካ በመንግስት ኢንቨስትመንትና በግል ፈጠራ በመታገዝ በተራቀቁ የAI ሲስተሞች እና ሰሚኮንዳክተሮች ላይ ያላትን መሪነት አስጠብቃለች። የ2022ቱ የቺፕስ ህግ ወይም የቺፕስ አክት የአቅርቦት ሰንሰለት ተጋላጭነትን ለመፍታት በቢሊዮን የሚቆጠር ዶላር ለሀገር ውስጥ ሰሚኮንዳክተር ልማት እና ምርት እንዲውል ተመድቧል። እንደ ኒቪዲያ፣ ኢንቴል፣ AMD ባሉ የኢንዱስትሪ መሪዎች አማካኝነት አሜሪካ እጅግ በጣም ብዙ የስሌት ኃይል ለሚፈልጉ መተግበሪያዎች ጥሩ አፈጻጸምና የመጠን አቅምን በማጉላት በቴክኖሎጂ ብልጫ አማካኝነት ኢኮኖሚያዊና ወታደራዊ ጥቅሞችን ለማስጠበቅ ትጥራለች። ሁለቱም ሀገራት ለቴክኖሎጂ ምርት አስፈላጊ የሆኑ እንደ ብርቅዬ የምድር ብረቶችን ያሉ ወሳኝ ሀብቶችን ለማግኘት እየተፎካከሩ ነው። ከዚህ ጋር ተያይዞ ዩክሬን ለሰሚኮንዳክተሮች እና ባትሪዎች አስፈላጊ የሆኑ ለምሳሌ የሊቲየም፣ የታይታኒየም እና የኒዮን ጋዝ ክምችት አላት። ብርቅዬ የምድር ገበያን ቀድሞውኑ የተቆጣጠረችው ቻይና አቅርቦቶቹን ለማብዛት ዩክሬንን ጨምሮ በጥሬ ዕቃዎች የበለጸጉ ሀገራት ጋር አጋርነት ለመፍጠር ጥረት እያደረገች ነው። በሌላ በኩል አሜሪካ ከቻይና ጋር ያላትን የጥሬ ዕቃ ጥገኝነት ለመቀነስ ከዩክሬንና ከሌሎች ሀገራት ጋር አጋርነትን ለማዳበር እንደዚሁ ከፍተኛ ጥረት እያደረገች ነው። ከዚህም በተጨማሪ በሀገር ውስጥ ምርትና መልሶ ጥቅም በመዋል ላይ ኢንቨስት በማድረግ ላይ ትሰራለች። ይህ የጥሬ ዕቃዎች ውድድር ለቺፕ ምርት አስፈላጊ የሆኑ የአቅርቦት ሰንሰለቶችን መቆጣጠር ለቴክኖሎጂ መሪነት ምን ያህል መሰረታዊ እንደሆነ ያሳየናል። በአጠቃላይ የቻይና የጥሬ ዕቃውን በማውጣት ስትመራ፣ ታይዋን የመጨረሻውን ምርት በቀዳሚነት በማምረት የሚደርስባት የለም። አሜሪካ እንደ ዲዛይኑ ሁሉ በጥሬ ዕቃ አቅርቦትና ማምረትም
በየትኛውም አገር ላይ ጥገኛ ላለመሆን ከፍተኛ ስራ እየሰራች ሲሆን ቻይና በበኩሏ በ2030 በዚህ ዘርፍ ቀዳሚ ሆና ለመገኘት ሁሉንም አማራጮች እየተጠቀመች ነው። እንደነ ዩክሬን እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያሉ ሀገራት ደግሞ የጥሬ ዕቃውን ለመቆጣጠር በሚደረገው ትግል ዋነኛ ተጎጂዎች እንደሆኑ የአደባባይ ሚስጥር ነው። ያዘጋጀንላችሁ ፕሮግራም ይሄንን ይመስላል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደዚሁም በፌስቡክ ፔጃችን፣ በቴሌግራም ፔጃችን ከዛም ውጭ ደግሞ በዋና ዌብሳይታችን ላይ ታገኙናላችሁ። በተለይ በዌብሳይታችን ላይ የተለያዩ ብሎጎች አሉ። እንግዲህ ዛሬ ያዘጋጀነው ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።